ሰላም እንዴት ናችሁ? ፍቅር ያዕቆብ እባላለሁኝ የቀለም ቱተርስ ኮፋውንደር እና ሲኢኦ ነኝ። የሪች ፎር ቼንጅ ሰከንድ ኮሆርት ፌሎ ነበርኩኝ። ዛሬም ደግሞ ጨርሻለሁኝ። ዛሬ ደግሞ ያለኝን ኤክስፒሪየንስ ከእናንተ ጋር ሼር ለማድረግ ነውና እስቲ ብታወቃችሁ። እሺ ሀመር እባላለሁ። እኔ ደግሞ የዚህ የሶስተኛው ወይም የ2026 አሸናፊዎች ውስጥ ነኝ። ከኑጭ ቃናውካ ይባላል የኛ ካምፓኒ። አሁን ደግሞ ቴክኖሎጂ ላይ ያው እሱ ላይ ለመስራት ነው እንግዲህ ተዘጋጀ ነው። ናይስ ሀመር ናይስ ቱ ሚት ዩ። እሺ ስሜ ዶክተር ሁሪባቸው በቀለ ይባላል። የመጣሁት ከሐዋሳ ነው። ከፒውር ጆይ ቴክኖሎጂ ተቋም ኮርት ስሪ አሸናፊ ነኝ። ብዙ መጠይቅ ጥያቄዎች ይኖራሉ። ብዙ ካንተ እንደመማር ተስፋ አረጋለሁ። ደስ ይለኛል እኔም ሼር ለማድረግ። መጀመሪያ ኮንግራትስ እንግዲህ እናንተም ሶስተኞቹ ኮሆርት አሸናፊ ሆናችሁ ስለገባችሁ ስላገኛችሁ ደስ ብሎኛል። እኛም በጣም ደስ ብሎናል። እንኳን ደስ አለህ አንተ ነው። እሺ ልጠይቀው ስለጓጓው እድሉን ሰጠች። ጥያቄ ብዙ አለ ይብላለች። እንግዲህ ጠይቅ። እሺ አመሰግናለሁ። በአጠቃላይ ጆርኒው እንዴት ነበረ? እስኪ ስላሳለፋችሁ ጆርኒ ስለ ፕሮዳክታችሁ እስቲ ብትነግረኝ። ኦኬ ሶ እኛ ስንጀምር ቀለም ቱተርስን በቤት ለቤት እንደዚህ የማስጠናት አገልግሎት ነበረ። አብሬም ደግሞ ሲጀምር አብሮኝ የነበረው አባቴ ነበረ። ለኪያ ሴንት ጆሴፍ ያስተምር ነበርና እኔም እሱ የራሱ ተማሪ ነበርኩኝ። እዛ ስንማር ኬሚስትሪ ያስተምሮኛል። ከዛ ያው በእናቴም እንደዚህ ኮሌጅ ላይ የመምህራን አስተማሪ ነበረች። መምህራኖችን ታፈራ ነበርና ትምህርት ውስጣችን ነበር። ከዛ ወጥቼ ስታርታፕ ላይ ስጀምር እሱንን አባቴን እንደ ጋይድ ወስጄ ጀመር ነው። ከዛ ትንሽ እየቀጠልን ስንመጣ ሪሶርሶችን እንድንልክላቸው በጣም ይጠይቁን ጀመር ተማሪዎች እዛ ጋር ያሉት። ሶ ቪዲዮዎችን መስራት ጀመርን። እሱ ደግሞ ዩቲዩብ ላይ በደንብ ማደግ ጀመረ። 20,000 ምናምን ቪው ድረስ ራሱ የደረሱ ነበሩ። ከዛ እሱን ወደ ፕላትፎርም እየቀየርን እያለ ሪች ፎር ቼንጅ አፕሊኬሽኑ ወጣ። በጣም ጥሩ አጋጣሚ የሆነልንና ላይክ አፕላይ አድርገን የነበረንን ፕላትፎርም ላይክ ሞር ለማሻሻል ገባን። እዚህ ስንገባ ግን ካገኘ ነው በጣም አንኤክስፔክትድ ብዬ የምለው ነገር ይሄ ትምህርትን በኦንላይን እንዴት እንደምናስበው ኮምፕሊትሊ ነው የቀየሩልን። እኛ ላይክ በፊት ለፊት ስትገናኝና ኦንላይን ስትሆኝ የምታስተምሪበት መንገድ ስናደሰም አሁን እዚህ ጋር ስላለው አቴንሽንሽን እንደዚህ ሊይዝ ይችላል። ግን ኦንላይን ሲሆን ላይክ ባክ ብሎ ወጥቶ ብዙ ነገር ጋር ሊፈጠር ይችላል። ሶ በምን መንገድ እንያዛቸው ከሚለው አስጀመሩን። ስለዚህ ኮንቴንታችንን እንዴት እንስራ፣ ላይክ ኢቨን ተደራሽነት ማለት ምን ማለት ነው የሚለውን አይተን አሁን እኛ ስንሰራ አሁን በቴሌግራም ቦት ነው ለምሳሌ አንድ አክሰስ እንድንደረግ የምናደርገው። ለምንድን ነው በብዛት ስልኮች ብዙ አፕሊኬሽን የማይጭንም ሊኖር ይችላል። እዛ ጋር ገብተው ዳታ ብዙ ላይኖራቸው ይችላል እና ኢቭን የዳታ ኮስታቸውን በደንብ ሚኒማይዝ አድርጎላቸው የሚጠቀምበትን አይነት መንገድ ነው። ሶ ላይ ስኩሎች እንደዛ እያደረግን ድሮ ከነበረን ወደ 3 እጥፍ 4 እጥፍ የሚገኝ ተማሪዎችን መርዳት ችለናል። ከሪች ፎር ቼንጅ ጋር በነበረን ጆርኒ ማለት ነው። ጀስት በአንድ አመት ውስጥ ማለት ነው እሱም የተፈጠረው። ቴንክ ዩ በጣም ቻሌንጅ አንዳንዴ ያሰብሽውን ነገር ትተሽ ወደ አዲስ ነገር መሄድ የሆነ ነገር ከኛ የሚወስደው አለ። አዎ እንደ አዲስ ላይክ ያሰብነውን ነገር ብዙ ያልቀየርነው ነገር አለ። ግን ስሞል ቼንጅስ ሁሉ ኦፕሬሽን ላይ ይመጣል። እሱን ነው የነበረንን ብሊፍ ሪኩዌስትን ማድረጋችን በጣም ጥሩ ነገር ሆኖ በአጭር ጊዜ ውስጥ ልንሰራ ካሰብነው ላይ ወደ ኋላ መመለስ ነበረብን። ግን ደግሞ ከምግብ ከምናምን ሰዓት ተቀነሰብህ ማለት ነው። ከምን ያልተቀነሰ ነገር የለም እና እሱን አይተን ላይክ እንዴት እናስተካክለው። ቢኮዝ ትክክለኛውን ስራ መስራት ነው ሁልጊዜ የሚሻለው። ላይክ መጀመሪያ ባሰብነው ብንሄድ ኖሮ ሞር ተደራሽነት ብናገኝም የተሳሳተ ነገር የምናደርስ ነበር ማለት ነው። እሱን ነው ላይክ ከኮቺንግ ጋር የናገኘ የነበረው ስኬሊንግ ኢን ጀነራል እናስብበት የነበረውን መንገድ እንዳለ ላይክ ቀየሩልን። ሶ እኛ የምናስበው ብዙ ሰው ሲጠቀም ስኬሊንግ ነው። ግን ብዙ ሰው እንዲጠቀም ገና ታማኝነታችንን ፕሮዳክታችን የእውነት ኢምፓክት ይፈጥራል ወይ ይሄ ነገር ዛሬ እኔ ይሄንን ስለሰራሁኝ እንትና በዚህን ያህል ተጠቅሟል ብዬ በደንብ እኔ ኮንፊደንት ሆኜ የምናገርበትን ሜትሪክ እንድናወጣና እንድንሰራው ነው ያደረግንና አይ ቲንክ እሱኛው እንደ ቻሌንጅም እንደ ፖዚቲቭ ነገርም የምናየው ነገር ነው። ላይክ ወደ ኋላ መመለስ ስለነበረ እውነት ነው። ሁሉ ጊዜም ያው ቻሌንጅ ለእድገት አይደለም። ስለዚህ ያው ቻሌንጅ የወለደው ነገር አለ አሁን ማለት ነው። ኢንተረስቲንግ። ትንሽ ፊውቸር ፕላን ውስጥ እንዴት
ፊቸር ፕላን ሞር ወደ አሁን ኤአይ ላይ በምን መንገድ እንጠቀመው የሚለውን ስናጠና ነበር እስካሁን የቆየ ነው። ሞር እንደ ቻት ጂፒቲ ዝም ብለው ቴክስት እያደረጉለት መልስ ያገኙ የሚለውን ስናይ ትንሽ በየቦታው እሱ ስለሚገኝ አሁን አንድ ተማሪ የተለየ ለርኒንግ ፓዝ እንዲኖረው ሁለታችን አንድ ክፍል ውስጥ ብንሆን ራሱ መጀመሪያ ላይ የሆነ አሴስመንት ይወስዳል። ኦልሬዲ ፕላትፎርማችን አሴስመንት የሚወስደዋል። እሱን ተጠቅመን ግን የተለያየ መንገድ ሄደው ለምን አይሰሩም? ላይክ የሚማሩበትን ጆርኒ በተወሰነ እየቀያየርን የተሻለ አውትካም እንዲኖረው ማድረግ የሚለውን አንድ እንደ ፒለር ይዘን የምንቀጥለው ነው። ከዛ በመቀጠል ደግሞ የዋን ኦን ዋን ሜንቶርሺፕ ሞዴላችንን ፉሊ በሲስተም ይዘነዋል። እሱን ደግሞ ከአዲስ አበባ ውጪ ዋን ኦን ዋን ሜንቶርሺፕ የሚለውን ማድረግ ነው። ኦንላይን ኤኒዌር ኢትዮጵያ እየተጠቀሙት ነው። ግን ይሄኛው የሜንቶርሺፕ ሞዴሉንም ደግሞ ወደዛ ጋር የምንወስድበትን መንገድ ላይ እየሰራ ነው። በጣም አንድ ኢንተረስቲንግ ነገር ከአንተ ጆርኒ ሰሞት ከቤተሰብ ጋር ነው የምትሰራው እና እስቲ ከፋሚሊ ጋር መስራት ድባቡ ምን ይመስላል? እስኪ ንገረን። ከፋሚሊ ጋር ሲሰራ ትንሽ ለየት የሚል ነገር አለው። ስንጀምር እንዴት ነበረ? ከአባቴ ጋር ይህንን ሀሳብም ስንመጣ ኦልሬዲ የትምህርት ቤት ዳይሬክተር ሆኖ እየሰራ ነበር። እሱን ለማሳመን ብዙ ጊዜ ፈጅቶብኛል። ማለትም እንዲህ ምን አስበህ ነው ምናምን መሀል ላይ አንድ እንደው መማረሰው ስቶሪ ላይክ ሞር ይሄ ብሊፍ አለ አይደል ለተቀጥሮ ምናምን ይሄንን ጆርኒ ጀምረ ነው የሆነ ቀስ እያለ ነበር እየሄደ የነበረውና መጥቶ እስቲ አንድ የስራ ኢንተርቪው እኮ አግኝቼልሃለሁ አለኝ። ከዛ እኔ ይሄንን እኮ እየሰራን አይደል እንዴ ምናምን እንደዛ። ከዛ ግን ቀስ በቀስ የማሳመንን ስራ ላይክ አፍተር ወርክ እየመጣ ያግዘኝ ነበር። እንዴት ነው ቱቶሮችን ኢንተርቪው ማድረግ ያለበት ፕሮግረስ በምንድን ነው ማወቅ ያለበት የሚለውን ነገረኝ። ከዛ እሱን ግን በስራዬ ማሳመን ቻልኩኝ። ፈርስት የሆነ ኢንቨስተር እንደማሳመን ያህል ነበረ የነበረው ላይክ የነበራቸውን ነገር ትቶ ወደዚህ ጋር እንዲመጡ ማድረግ። ግን አሁን በደንብ አምኖበት ኢቨን ኮንቴንት ፕሮዳክሽናችን ላይ ሞር በደንብ ኳሊቲ አሹራንስ ላይ ራሱ በደንብ ሜን ሆኖ ነው እዛ ጋር እየሰራ ያለውና ሞር እሱ ነው። ከዛ ደግሞ ያው እንደ ምንም ቢሆን ትታዘዣለሽ እንደዚህ አይነት ነገሮችን ግን ደስ ይላል ደግሞ ላይክ አብረሽ እንደዚህ ከልጅነትሽ ጀምሮ የምታውቂው ሰው ነው ላይክ ወላጅ ማለት የምታከብሪው ነው። የሚነግሩሽን ነገር በደንብ ወደ ልብ የምትወስጂው መሆኑ እሱ ፓርት ደስ ይላል። ያው እንደፈለግሽም ያው ማለት ጥርጣሬ ምናምን የለውም። ገባ ሁሉ ነገር ለጥቅም ነው ታወሩት። ትረስት ደግሞ ላይክ ቲምን ለመመስረቻ ዋና ነገሩ ነውና 50% ይጨርስልሃል ቢያንስ አይደለ? ቲም ቢልዲንግ ላይ ዋነኛ ነገር ፒለሩ የነበረውና አይ ቲንክ እንደ ሰክሰስም ራሱ ከምናየው መተማመናችን እና ደግሞ የሱን ኤክስፐርቲስ ያው የትም ቦታ ከፍለን አናገኘውም ነበር እንደ ስታርታፕ። ያኛው በጀትም አልነበረንም ከሪች ፎር ቼንጅ እኔ ከዚህ ፌሎሺፕ በፊት ነው። ስለዚህ አሁን እሱን ማግኘቱ ራሱ በጣም የሆነ ደስ የሚል ጆርኒ ነውና እንደውም ብዙ ሰው ይህንን ፓዝ የሞከረ አይቻላቅም። እናንተ እንደውም እዚህ ላይ የተሻለ ልትሰጡ ትችላላችሁ። ብዙ ሰው ባልከው ላይ አክቹአሊ እኔም ከእህቴ ጋር ነው የምንሰራው። ፒውር ጆይ ቴክኖሎጂ ሐዋሳ ከተማ ላይ የሚገኘው እንግዲህ ፋውንደሮቹ እኔና እህቴ ናት። ዶክተር ወይንሸት ትባላለች እህቴ። አብረን ነው ተቋሙን ያቋቋም ነው። ግን ለአንተ በተጨማሪ መጠየቅ ብፈልገው ለምን ቴሌግራም ቦትን መረጣችሁ? ወይ ደግሞ ደካማ ጎኑ ምንድን ነው? ለምሳሌ እኛ እንደ ተቋም የምንጠቀመው ዌብ ቤዝድ እና ሞባይል አፕሊኬሽን ነው የምንጠቀመው እና በእርግጥ ቅድም አድቫንቴጆቹን ነግረህ ነበረ ላይክ ለዳውንሎድ ለማድረግ ኮንቴንቶችን የኢንተርኔት የገንዘብ ፍጆታውም ቆንጆ ነው ቴሌግራም ሲሆን፣ ግን ምንድነው ድሮባኩ ምንድነው? ቴሌግራም ቦትን መጠቀም እስኪ እናንተን ቻሌንጅ ያደረጋችሁ ምንድነው? መሪያ ከእህቶች ጋር እንደምትሰሪ አላውቅም ነበር። የቤተሰብ ምናምን ስራ ላይ መሆን እኔም ከባለቤቴ ጋር ነው የምሰራው። አሁን ስለዚህ በነገር ላይ ስራ ፈጣሪዎች ብዙ ጊዜ ነው የፋሚሊ እንትን አለው በደንብ አንዱ ሲደግፈው ነው በደንብ የሚሄደው እና መደጋገፍ ኢምፖርታንት የሚሆነው ባይዘው ለዛ ነው። ሪች ፎር ቼንጅ ደግሞ አንድ ፋሚሊ ማለት ነው በራሱ። አሁን እሱም አይወድ እኔ በደንብ መመስከር የምችለው እንደ ሪች ፎር ቼንጅ እኔ ብዙ ፕሮግራሞች እንደዚህ አፕላይ ለማድረግ ሞክሬያለሁ። አንድ ሁለት የሚገባባቸው አሉ ግን ሙሉ የምትሰሩትን ነገር ላይ የእናንተን ቪዥን እንደዚህ ሰፖርት የሚያደርግ ኦርጋናይዜሽንም አላገኘውም እና ያው እንደ ቤተሰብ አርጋችሁ ቁጠራ ኦልሬዲ እያደረጋችሁ ነው፣ ግን ደግሞ በደንብ የሆነት ከምታስቡትም በላይ ናቸው። የቴሌግራም ቦት ያልሽኝን ደግሞ እሱ ላይ ለመንካት እሱን በምን መንገድ ነው ያየ ነው? አንድ ነገር ስፕሬድ እንዲያደርግ ሰውን ባህሪውን መቀየር ከባድ ነው።
የሚያስበው ነገር ኦልሬዲ አለ። ከሚያስበው ነገር ተጨማሪ ነገርን ለመጨመር መጀመሪያ የሆነ ቫልዩ መስጠት አለብን። እኛ ቴሌግራም መጨረሻው ነው ብለን አይደለም እየጀመረን ያለነው፣ ግን መጀመሪያ ላይ ቴሌግራምን የሃይስኩል ተማሪ የማይጠቀም የለም። እንዴት ነው የሚላላኩትም? የሚላላኩት ፋይሎችንም እሱን ነው እዛው ጋር ነው ያሉት። እዛው ጋር ኖረው ቫልዩን የምንሰጣቸው ከሆነ አፕሊኬሽንን ብናመጣ ዌብን ብናመጣ ወደዛ ጋር መሄድ አይችልም። ሶ መጀመሪያ ላይ ኢንቴክ የሚያስቸግረው ያው ኤኒ ቴክኖሎጂ ፕሮዳክት አዶፕሽን ነው አይደል? ለአዶፕሽን ደግሞ ትራንዚሽኑን ማቅለል መቻል አለብን። ሶ ከኛ ጋር መጀመሪያ መስራቱን ቀላል አድርገ ነው ከዛ በኋላ ወደሚቀጥለው ጆርኒ ይዘናቸው መሄድ ስለምንፈልግ ያሉበት ቦታ እኛ እንገኝላቸው እነሱ ኑ ከማለት ስለምን ጥሩ እንትን ነው፣ ጥሩ እይታ ነው። አየህ በሰው ያው አንተ የምትፈልገው ትምህርቱን መስጠት ስለሆነ በምን እንደሚጠቀሙት ነው ላይ የእነሱን ደምስር የልብ ትርታ ማንበብ የሆነ ነገር እኮ እንደሚያስቀርብን አፕሊኬሽን ሲሆን ብዙ ነገር ካስተማይዝ ማድረግ ይቻላል። ግን ይሄኛውን ይዘን ወደዛ ደግሞ እንደምናዞራቸው በደንብ ላይክ ቫልዩ እስከሰጠን ድረስ ይመጣሉ። በቃ ኤቭሪቲንግ የሚሰራው ከኛ የሚያገኙት ጥቅም ኢምፓክታቸው ላይክ ውጤት 90% እየተሻሻለ ነው የምንለው የሚቀጥል ከሆነ ወደ አፕም ስንመጣ ወደዛ ጋር ይመጣሉ። ቻናሉ እንዴት ተደራሽ እንደሆነ የሚለውበትን ለመምረጥ ከዚህ አሁን ለምሳሌ እናንተ እንደ ተቋም ዩኒክ ቫልዩ ኤጁኬሽን ላይ አድ ያደረጋችሁት ዩኒክ ቫልዩ ምንድነው? አይ ቲንክ ለምችለው ሞቷችን ነው ሜንቶሪንግ ስቱደንትስ ቱ ኢንዲፔንደንስ ብለን የተነሳ ነው። ሶ ያ ነገር ወደፊት ድርጅቱ ወዴትም ቦታ የሚሄድበት ጋይዲንግ ፕሪንሲፕላችን ነው። ያንን እየሰራን ካልሆነ ካምፓኒው አዘ ካምፓኒ ትክክለኛ ዳይሬክሽን ላይ አይደለም። ሶ ሜንቶርሺፕ ሲባል ሰውን ነው ሊረዳ የሚችለው። መጽሐፍ አንብበን ብንረዳ የሆነ ሰው ሀሳብ ነው። እኛ ደግሞ እሱን ማቅለል ነው የምንፈልገው። በዋን ኦን ዋን ሜንቶሮች ስንመርጥ በጣም ስትሪክት ነው። ላይክ ያንን ተማሪ የሚቀርጸው ሰው ነው፣ ዝም ብሎ መግባት አይችልም። እና ያንን የምናደርግበትን መንገድ ለሜንቶርሺፕን ነው። በኦንላይንም ስንሄድ አሁን የአስተማሪ ኳሊቲ ችግር አለ ይባላል አይደል? እሱን እንዴት ነው ልንፈታ የምንችለው? በጣም ጥሩ ሮል ሞዴል ሊሆኑ የሚችሉ አስተማሪዎችን እነሱ ኮንቴንቶቹን ዴሊቨር የሚያደርጉላቸው ከሆነ ያኛ ይሆናል ማለት ነው። ሶ አይ ቲንክ አወር ዩኒክ ቫልዩ እቺ አንድ ሴንቴንስ ልትሆን ትችላለች፣ ግን በምንሰራው ሁሉም ነገር ውስጥ የምንከተው ነገር ነው። ላይክ በቃ ሰውን ማብቃት ነው መጨረሻ ላይ። እኛም የምንፈልገው ማንም ወላጅ የምንፈልገው ልጁ በትምህርት ጎበዝ ብቻ እንዲሆን አይደለም ነው። ዓለም ውስጥ ሲሆን ራሱን የሚችል ኢንዲፔንደንት የሆነ ኮንፊደንት የሆነ ሰው መፍጠር ነው። እሱ ደግሞ አሁን ተማሪ በጣም ብዙ ሰዓቱን የሚያሳልፈው ትምህርት ላይ ነው። if they're good at school imagine what that would do for their confidence። በቃ ኮንፊደንሳቸውን በደንብ ገንብተው into the world መውጣት ይችላሉ። እና እኛም የምናሳያቸው you can do this የሚለውን ነው like with the right guidance። so ወደፊትም ሲሄዱ ከጥሩ ሰዎች ጋርም አብሮ መዋል ምን አይነት ጥቅም አለው የሚለውንም ነገር ኢንትረስቲንግ። ሶ የእናንተ ፕላትፎርም ኤጅ ግሩፑ ስንት ነው? ምን ያህል ኤጅ ግሩፕ ነው የምትይዙት? እንደገና ደግሞ ከስተመራችሁስ ማን ነው? ማንን ነው ለማድረግ ያሰባችሁት? That's a very interesting question. so ካስተመር በሚለው ልጀምር እና ገንዘቧ ላይ ነው ያተኮርከው። ጥሩ ነው። አይ ደስ ይላል። በጣም በፕሮግራም ነው የሳው ማለት አለ። because ለምንድን ነው ካስተመሮቻችን ላይ ፕሮቫይድ ካልሰጠን አይሆንም። አሁን የኛ ላይ ዩኒክ የሆነ ካቴጎሪ ውስጥ ነው ያለነው። ዩዘር አለ፣ ክላይንት አለ። ዩዘር ማለት ገብቶ እየተማረ ያለው ነው። ክላይንቱ ግን ብሩን የሚከፍለው ነው። ስለዚህ አሁን ምንድነው ስንሰራ ዩዘሩንም ማስደሰት አለብን፣ ክላይንቱንም ማስደሰት አለብን። ሁለቱ ጋር ዛት ስዊት ስፖትን ክሬት ማድረግ ነበረብን። አሁን እኛ በሆም ቱተሪንግ አሁን የምንሰራው ከኬጂ እስከ 10ኛ ክፍል ላይ ነው። በተለይ በደንብ አተኩረን የምንሰራው። የሃይ ስኩሉን ደግሞ ከ9 እስከ 12 ያለውን ፉሊ ኦንላይን ነው። ሶ እኛ ሴግመንቴሽናችን እሱ ነው። ሞር ደግሞ እያደገ በሚመጣ ጊዜ ኢኮሲስተሙ እየተከፈተ ነው የሚመጣው። ኦንላይን ስኩልም ያው ገና ፕሮሰስ ላይ ነው፣ ግን ያኛውን በሚደረግበት ጊዜ እኛ በቃ ፕራይመሪ እና ሰከንዳሪ ኤጁኬሽን ላይ ነው ፎከስ አድርገን የምንሰራው። እና ዋን ቲንግ በብዛት እዚህ ከገባሁም በኋላ በደንብ እንደዚህ ዲፋይን ያደረኩት ቅድም ያልኩት ዩዘር እና ክላይንት የሚለውን በደንብ ማወቅ መቻል አለብን። እኛ አንዳንዴ የምንረዳው ሰው ብር ላይኖረው ይችላል፣ ግን ዴር ኢዝ አ ክላይንት አውት ዴር ያንን እርዳታ የሚፈልግ ዳይሬክትሊ ሁልጊዜ ልጅና ወላጅ እንግዲህ ያላቸው ሪሌሽንሺፕ በጣም ስትሮንግ ስለሆነ እንደብል፣ ግን ዴር አር አዘር ፒፕል ደግሞ ያንን ዩዘርን እንዲጠቀም ክላይንት ሊሆን የሚችል ሶ በሱ መንገድም አስበን የምንሄደው የኛ ወላጆች ናቸው እና ልክ
የነሱ ነው በደንብ ክላሳቸው የምናገለግለው። የትኛው ነው? ሚድል ክላሱ ነው? ሎወር ክላሱ ነው? በሜንቶርሺፕ ሞዴሉ ስንመጣ ሚድል ክላስ ነው ዩዥዋሊ ቢኮዝ ፐር አወር ነው ክፍያውም ከ300 ብር የሚባላ ደግሞ ያንን ኦንላይኑን ደግሞ በጣም አፎርደብል በሆነ ዋጋ ኦልሞስት በዚህ ጊዜ እንግዲህ እኛ በ800 ብር ፐር ኳርተር ቻርጅ ማድረግ ያው በምሳ ዋጋ በይው እውነት ነው። ላይክ ትምህርት በቁርስ ሆናለሁ ወደ ቁርስ ይላል። ስለዚህ በቁርስ ካሪክለሙ ምንድን ነው የምትጠቀሙት? እኛ አሁን የኦንላይኑ ላይ ስንመጣ ፉሊ በኢትዮጵያ ነው። በአዲሱ ካሪኩለም የተሰሩ ቪዲዮዎች ናቸው፣ ሪሶርሶች ናቸው። ሁሉም ነገር በአዲሱ የተሰራ ነው ኢትዮጵያ። የኦንላይን የሜንቶርሺፕ ሞዴሉ ጋር ግን ሲመጣ በናሽናልም አለ፣ በኬምብሪጅ ካሪኩለምም ትሬኒንግ የምንሰጣቸው ፕሮፌሽናል ስታፎች